ሰላም እንዴት ናችሁ? ሰላም ናችሁ? የቤተሰቦቼ እንዴት ናችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። ዛሬ ደግሞ በጣም ቀለል ያለች በትንሽ ግብአት የምንሰራት ቆንጆ ቁርስ ለመቅሰስ የሚሆን ለሻይ ሰዓት እንዲሁም ለቡና ቁርስም ይሆነናል። ቆንጆ ቁርስ ነው የምንሰራው። ቪዲዮን እስከ መጨረሻው እንድትከታተሉኝ በትህትና ጠይቃለሁ። ቤተሰቦቼ አብራችሁኝ ቆዩ። ድንች ነው ዋና ግብአቴ። በድንችና በእንቁላል የምንሰራው ቁርስ ነው። ድንቹን እንልጣለን። አነስ አነስ ያሉ ስለሆነ አንድ 4 ድንች አድርጌያለሁኝ። ከፍ ከፍ ካለ 2 ፍሬ ድንች ይበቃናል። የኔ ትንሽ አነስ አነስ ይላሉ። ድንቹን እንልጣለን ከዛ እንከትፈዋለን ማለት ነው። በጣም ቀላል ነው ቤተሰቦቼ። ትናንሽ ናቸው ድንቾቹ፣ ለዛ ነው ብዙ እንዳይመስላችሁ። ከፍ ከፍ ያለ ከሆነ 2 ፍሬ ይበቃናል። እንደ ፍላጎታችን መክተፍ እንችላለን። በአራት ማዕዘንም መክተፍ እንችላለን። እኔ በዚህ ቶሎ እንዲበስልልኝ ሳሳ አድርጌ በክብ ነው የከተፍኩት። ይሄ ወዲያው ነው በደቂቃ ነው የሚበስልልን። ከዛ ውሃ ውስጥ አደረኩት። አጣጥቤ ቆንጆ ንጹህ ውሃ ሲሆንልኝ እጥደዋለሁኝ። ትንሽ ጨው ጣል ታደርጉበትና ይጣዳል። ወዲያው ይበስላል። ድንቹ ወዲያው ነው በ10 ደቂቃ ውስጥ 12 ደቂቃ ወዲያው ነው የሚበስልልን። እንደ ድንቹ አይነት ይለያያል። ይሄኛው ድንች ቢሆን ቆንጆ ነው። ልክ ስንፈጨው ላም የሚል አለ። እሱ ባላችሁ በብርጭቆም ከስር ከጀርባው ጫን ጫን አድርገን መፍጨት እንችላለን። እንደዚህ አድርጌ ከፈጨሁት በኋላ ካደቀኩት በኋላ ትንሽ ቀዝቀዝ ሲልልኝ እጠብቃለሁኝ። አሁን ድንቹ የተፈጨው ድንች ቀዝቀዝ ብሏል። እሱን በሌላ እቃ ላይ ገለብጣለሁ። 2 እንቁላል አዘጋጅቻለሁ። ሌላ ደግሞ ዱቄት አለኝ። ያለንን የሚያስፈልገንን ማጣፈጫ መጨመር እንችላለን ማለት ነው። እንቁላሉን ለብቻ ሰበርኩትና እዚህ ላይ መዋሃድ ያለባቸውን ነገሮች አዋህዳለሁኝ። ለጣዕም የሚያስፈልገንን ነገሮች እንደ ምርጫችን እንጨምራለን። እንቁላሉን ከመታው በኋላ ስኳር ትንሽ ጨምሬያለሁ። ለጣዕም ስኳር ጣፋጭ እንዲሆን ከፈለግንም መጨመር እንችላለን። ለመልክ ደግሞ እርድ ጨምሬያለሁ። ከለሩ እንዲያምርልን። ምንም ሙያ የማይጠይቅ ጊዜ ጉልበት የማይጠይቀን ቀላል የቁርስ አዘገጃጀት ነው። አንድ ላይ እነዚህን ግብአቶች ካዋሃድኳቸው በኋላ የተፈጨው ድንች ላይ ጨምሬዋለሁኝ። ከዛ እንዲህ ካቀላቀልኩት በኋላ ደረቅ ግብአቶቹን ደግሞ ከላይ ጨምረን እናቦከዋለን ማለት ነው። ይሄ ፊኖ ዱቄት ተጠቅሜያለሁ። እያየሁ ጨምርበታለሁ። ቤኪንግ ፓውደር ትንሽ ጨምሬያለሁ። ቀረፋ ለጣዕም ጨምሬያለሁኝ። በቃ እነዚህን ግብአቶች አብኩተን አቀላቅለን ወደ መጋገራችን እንገባለን ማለት ነው። እንደዚህ አቀላቅየዋለሁ። ከላይ ዘይት ትንሽ ጨምርበታለሁኝ። ቆንጆ ኬክ ነው የሚሆነው። እንደ ኬክ ነው። ኩፍ እስከሚል ድረስ አንጠብቀውም። ቤኪንግ ፓውደር ነው። ወዲያው አቀላቅለን ወዲያው አብኩተን ወዲያው የምንጋግረው ብዙ ጊዜ የማይፈጅብን ነው። ዘይት ከላይ ትንሽ አረኩበት። መጋግርበትን መጥበሻ እስከሚግልልኝ ድረስ እንደዚህ አዋሃድኩት። ያው ቆንጆ አድርጌ አብኩቼው ከላይ ዘይት አረኩበት ቀባሁትና በመጥበሻ ነው የምጋግረው። እንደዚህ በእጃችን ሳብ ሳብ እናደርገውና መጥበሻችን ላይ አድርገን
ሙሉ ከስር እስከሚሸፍነው ድረስ እንደዚህ ጋገርኩት። በጣም ቀላል ነው፣ ፈጣን ነው፣ ጊዜ አይፈጅብንም። ጥቁር ቅመም ከላይ በደንብ እነሰንስበታለሁ፣ ጨምርበታለሁ። አሁንም እዛ በሹካ መሸለም እንችላለን፣ እንደፈለግነው ቅርጽ እናወጣለታለን። በቃ ይሄ ኬክ ነው። ሲበላ ራሱ ኩርሽም ኩርሽም ነው የሚለው። የእንቁላሉ ጣዕም አለ፣ ቀረፋው አሸንፎታል። የቀረፋው ቆንጆ ቃና ነው። ሲበላ ልክ ኬክ ነው የሚመስለው፣ መልኩም እንደዛው በጣም ቆንጆ ነው። ቤተሰቦቼ ቀላል ለጠዋት ቁርስ የሚሆነን ከወተት ጋር፣ ወተት ካላገኘን ከሻይ ጋር ከእርጎ ጋር መመገብ የምንችለው ቆንጆ ቁርስ ነው። ቀስ እያል እሳታችንን አስተካክለን እያገላበጥን ቀስ እስከሚል ድረስ ቆንጆ አድርገን እናበስለዋለን። በድንች የምንሰራው እንደ አምባሻ መጋገር እንችላለን፣ እንደፈለግነው። በሸክላ ምጣድ እንጀራ ምጣድ ቢሆን ደግሞ በጣም ቆንጆ፣ ከዚህ በላይ ቆንጆ ያሳምርልናል። ይሁን ይሄም መጥበሻው ሙቀታችንን አስተካክለን አበሳሰሉን ቆንጆ ሆኖ እንዲበስልልን እየተቆጣጠር ነው ማብሰል እንችላለን ማለት ነው። እንደዚህ እንደምታዩት ቆንጆ ቁርስ ሆኗል። መልኩ የሚያምር ጤናማ፣ በቤታችን በአጭር ደቂቃ በትንሽ ግብአት የምናዘጋጀው ነው። እንደዚህ እንደምታዩ ቆንጆ ሆኗል። ቤተሰቦቼ እንደወደዳችሁት ተስፋ አረጋለሁ። እስካሁን አብራችን ስለነበራችሁ ከልብ አመሰግናለሁ ቤተሰቦቼ። በቀጣይ በሌላ ቪዲዮ እስከምንገናኝ ደህና ቆዩኝ። ቻው።